BYD ዶልፊን ቤስ BYD E2 ዶልፊን ይሻላል። ፋ 2022 T77 ጥሩ ነው። ብዙ ጥሩ የሚያስብል ነገር የለም። ካሪናይ ጥሩ ናቸው። ጅቡቲ ያሉትስ ጅቡቲ የነዳጅ መኪናዎች ብዙ አሉ ይባላል። መንግስት ከፈቀደ ይገባሉ፣ ካልፈቀደ አይገቡም። ከፈቀደ ቢገቡ ራሱ ዋጋቸው መጨመሩ አይቀርም። ምክንያቱም ጅቡቲ ከቆመ ዲሜሬጅ ይከፍላል። ዲሜሬጅ ከከፈለ አንተ ላይ ነው ነገር የሚጨምርብህ። ቢፈቀድ ጥሩ ነው። ከተፈቀደ እናያለን ይቀንሳል ተብሎ ይታሰባል። ዮሐና ቤዚክ ምንም ችግር የለበትም። ባለ 3 ሚሊዮን መኪና አዋጭ ሊወስድ ነበር ምናምን አላቅም። እኔ በ3 ሚሊዮን መኪና አዋጭ ሊያበድርህ የሚችል 10 ዓመት ያላለፈው መኪና ይሄ ነው የምልህ የለም። ምናልባት ካገኘህ ሱዙኪ ሴሌሪዮ ምናምን በካሽም ከዛ በላይ ይጠይቀዋል። በእርግጥ አሁን ዋጋው ተወዷል፣ ግን ሴሌሪዮ ጥሩ ነው። ዲዛይር በዚህ ሰዓት 2022 ስንት ነው መረጃ የለኝም። ጄቶር 2026 ቲቱ ቆንጆ ነው። ጄቶር X7 ፕላስ ሲዲኤም አሪፍ ናቸው። ባዮን ሃይንዳይ 7 ስፒድ ዱዋል ክለችን ያስቸግራል። ታቆማ 2008 በሊትር ስንት ይሄዳል? ይሄ ጥያቄ የሚያሳስብ ከሆነ አትግዛው። መኪናው በደንብ ይጨልጣል ነዳጅ። ቤልታ 2008 ኦር ኮምፓክት 2012 ለመንቀሳቀሻ ንጹህ ይዞታ ያለውን ብታይ ይሻላል። ቤልታም ኮምፓክትም አንድ አይነት ኢንጂን የሚጠቀም ተመሳሳይ መኪና ነው። ጥሩ ይዞታ ያለውን አይተህ ግዛ። ቪትስ በሊትር ስንት ይሄዳል? ኤስፕሬሶ ቬስ ዲዛይር ለራይድ ገንዘብ ከሌለ ኤስፕሬሶ ግዛ። ዲዛይር ከኤስፕሬሶ ጋር መወዳደር የሚችል መኪና አይደለም። ለራይድ አድርገው፣ ለቤት አድርገው፣ ለመዝናኛ አድርገው በምንም ኤስፕሬሶ በጣም ማይክሮ ካር ውስጥ የሚካተት አነስ ያለ አሻንጉሊት የሚመስል መኪና ነው። በእርግጥ ቴክኒካል ችግር የለበትም። መኪና በደንብ ማገልገል ይችላል። ከዲዛይር ጋር ግን በጭራሽ አይወዳደርም። ሱዙኪ ግራንድ ቪታራ V6 2007 ፊውል ኢንቴክ 4 ሊትር የትላሳየው 4 ሊትር በ1 ሊትር 4 ኪሎ ሜትር ነው የሚሄደው ወይስ ምንድን ነው? ግራንድ ቪታራ V6 2007 መኪናው ከዚህ በፊት ስንት ነበር? BYD ሺም ፕላስ ችግር የለባቸውም ማገልገል ይችላሉ። ባዮን ሃይንዳይ ለራይድ አሪፍ ነው። አሪፍ አይደለም። የኤሌክትሪክ መኪና ጥገና ልማር ስራ አገኛለሁ። በደንብ ታገኛለህ። ዲፌንደር 2026 ልገዛ ነበር። ከማርክቱ የተሻለ ከሆነ ገንዘብ ካለ ይህን ጥያቄ አትጠይቅም። አንድ ዲፌንደር 2 ማርክቱ ነው የሚገዛው ሲጀመር የ26ቱ። ሼሪ አሪዞ 5 በደንብ አብራራልኝ። ኢንጂናቸው 1.5 ሊትር ነው። 4 ሲሊንደር ናቸው። ፊውል ኮንሰፕሽናቸው ከፍ ይላል። አንጻራዊ አያስቸግሩም መኪናዎቹ። ዲዛይር ኦር ስዊፍት በደፍኑ ዲዛይር ይሻላል። መኪናው ግን ተመሳሳይ ነው። ኮሮላ 2007 2.5 ያዋጣል። ዋጋ መረጃ የለኝም። መኪናው ግን በደንብ ያገለግላል። ሱዙኪ ኢኮ ጥሩ ናቸው። ሊፋን X60 ለመንቀሳቀስ ሌላ አማራጭ ብታይ አይከፋም። Z9 ፒክአፕ መጥፎ አይደለም። እነዚህ ከኒሳን ጋር አብሮ የሚሰሩ መኪናዎች ናቸው። ኒሳን እና ዶንፌንግ አብሮ ነው የሚሰሯቸው። ፕላጊን ሃይብሪድ ናቸው። 1.5 ሊትር ኢንላይን 4 ሲሊንደር ቱርቦ ቻርጅድ ፔትሮል ፕላጊን ሃይብሪድ ኢንጂን አላቸው። ቻርጅ ተደርጎ እስከ 135 ኪሎ ሜትር መሄድ ይችላሉ። በስፔክ ደረጃ ምንም ኢሹ የለባቸውም። በደንብ ያገለግሉሃል። ቱክሰን ኢሮፕ 2020 ያስቸግራል። ቪታራ አውቶማቲክ ኦር ማኑዋል? እኔ እንጃ፣ ጥያቄው አልገባኝም ለኔ። የትኛውም መኪና ቢሆን አዲስ አበባ ከተማ ውስጥ ለመንቀሳቀስ ከማኑዋል አውቶማቲክ ይሻላል። ግን አንተ የምትነዳበት መንገድ፣ የምትንቀሳቀስበት ሰፈር ይወስናል። ማኑዋል ማድረግ ከፊውል ኤፊሽንሲ አንጻር ሻል ያለ ሊሆን ይችላል። ሌላ ነገር ግን የለውም። ፍሮንትላንደር ቤስ ኮሮላ ክሮስ የተመቸ መግዛት ትችላለህ። ተመሳሳይ መኪና ነው። ሰላሪው 22 ለራይድ ይሆናል። ካሶኒ ምን ትለናለህ? ምንም የምልህ ነገር የለም። ዋጋቸው በጣም የተጋነነ ነው። አሁን መኪና መግባት ከጀመረ ይቀንሳል። አሁንም ተገዛበት ዋጋ ጤነኛ የሚባል አይደለም። BYD ሺም ፕላስ ስማርት ኦር BYD ሺም ፕላስ ነን ስማርት? ገንዘብ ካለ ስማርቱን ግዛ። ገንዘብ ከሌለ ለጥያቄ ማቅረብ አይጠበቅብህም። ስማርት ማለት ሹፌሩን ሊያግዝ የሚችል አድቫንስድ ድራይቨር አሲስታንስ የተባለ ቴክኖሎጂ ተገጥሞለታል። ለዛ አሲስታንት ያስፈልገኛል ካልክ ገንዘብ ክፈል። አያስፈልገኝም ካልክ ኖርማሉን እንደ ትሪም ሌቨል ነው። ስማርት የሆነና ያልሆነ በትሪም ሌቨል ልዩነት አላቸው። ስማርቱ ነው ስማርት ሳይሆንም 2-3 ትሪሞች አላቸው። አቅም ከፈቀደ ማክሲመም ትሪሙን መግዛት ትችላለህ። አቅም ካልፈቀደ ግን ለጥያቄ ማቅረብ አይጠበቅብህም። ቪትስ 2004 ወደ BYD E2 ለራይድ ያስኬዳል። 8 ሚሊዮን ብር ምን መኪና መገዛት ጥሩ ነው? ብዙ አማራጮች አሉ። ኤሌክትሪክ፣ ነዳጅ፣ ሃይብሪድ የሚለው ወሰነህ ብዙ አማራጭ አለ። ፔጆት 2008 ቬስ ዲዛይር 2021 ፔጆቱ ይሻላል ለመጠቀሚያ ከሆነ። BYD E7 ስፔክ ዲቴል። E7ዎቹ አዲስ የመጡ መኪና ናቸው። ከሺም ፕላሶቹ ጋር ተመሳሳይ ናቸው። ሺም ፕላስ በኢቪው ከE7 ጋር ተመሳሳይ ነው። 100 ኪሎ ኤሌክትሪክ ሞተር ነው ያላቸው። ባትሪ በ46 ኪሎ አታወር እና 57.6 ኪሎ አታወር ኦፕሽን ነው ያላቸው። ባትሪ 450 እና ወደ 520 ኪሎ ሜትር መጓዝ ይችላሉ። መኪናዎቹ ችግር የለባቸው። ሀገራቸው ላይ ጥሩ የሚባል ኤክስፒሪየንስ አላቸው። በተለይ የሺም ፕላሶቹ ረዘም ያለ ቆይታ አላቸው ማርኬቱ ላይ ማለት ነው። E7 ሺም ፕላሱ ፕላትፎርም ላይ የተሰራ ምንም የተለየ ነገር የለውም። ኮሮላ ኦር ፕላስ የተመቸን ግዛ። ንጹህ ነገር አይተህ ብትገዛ ይሻላል። ሁለቱም በደንብ ያገለግላል። ጄቶር X7 ፕላስ አሪፍ ነው።
ለመዘነጥ አሪፍ ነው። መኪናው ነዳጅ ይበላል፣ ሙቀት ያስቸግራል፣ ትራንስሚሽን ያስቸግራል። ኮሮላ ኦርፕላትስ ቤስቱን ቲ77 ጥሩ ይባላል። ዲፎርድ ሻርፕ 2011 7.5 ያዋጣል። ዋጋ ላይ ምንም መረጃ የለም። ዲኤክስ ሃችባክ ቆንጆ ነው። ፊውቸር ኦፍ ኤሌክትሪክ ባትሪ እንዴት ነው? ተስፋ አለው። በየቀኑ አዳዲስ ተስፋ የሚሰጥ ነገር ይነግሩሃል። በየቀኑ ግን አዲሱ ነገር የለም። ለምሳሌ 2026 መጀመሪያ ላይ የሶዲየም አየን ባትሪ በስፋት ይለቀቃል፣ ዋጋውም ይቀንሳል ተብሎ ነበረ። ሶዲየም አየን ባትሪ የታጠቁ መኪናዎች ወይ ሶዲየም አየን ባትሪ የተገጠመላቸው መኪናዎች ግን ቁጥራቸው በጣም ጥቂት ናቸው ካወሩት አንጻር። ኔክስት 27 ላይ የሶሊድ ስቴት ባትሪ ይመጣል ተብሏል። ልክ እንደ ሶዲየም አየኑ ወሬ ሆኖ እንዳይቀር እናያለን። ግን ሶዲየሞቹ ከሊቲየም በዋጋ በደንብ የተሻሉ ናቸው። ቴክኖሎጂዎች የተሻሻለ ነው። ብዙ ነገር ተብሎላቸው ነበር። ከነዚህ ደግሞ ሶሊድ ስቴት ይሻላል ተብሏል። በወሬ ደረጃ ብዙ ተስፋ አለ። ፊዚካሊ የሚታይ ተስፋ ግን ብዙ አይደለም። እስፔሻሊ ቻይና እና አካባቢው ላይ የምታያቸው መኪናዎች ከፉል ኤሌክትሪክ ይልቅ ወደ ሬንጅ ኤክስቴንደር እያደሉ ነው አብዛኛዎቹ። እነ ሻኦሚን ሳይቀር የቴክኖሎጂ ካምፓኒ ናቸው የተባሉት ኤሌክትሪክ መኪና ብቻ ማምረት የጀመሩት አሁን ወደ ሬንጅ ኤክስቴንደር እየዞሩ ነው። በዛ አብረን እናያለን። ተስፋ አለውም የለውም የሚያስብል ነገር የለውም። ቪትስ ልግዛ ወይስ ልቆይ? ገንዘብ ካለ ነገ ጠዋት ግዛ። ቼቭሮሌት ኦርላንዶ 2022 ብዙ ጥሩ የሚያስብል ነገር የለውም። 1000 ወይ 1200 ሲ በ3 ሲሊንደር ናቸው መኪናዎቹ። በጣት የሚቆጠሩ ናቸው እዚህ ሀገር የገቡት። መለዋወጫ መልሶ መሸጥን በደንብ ትቸገራለህ። ሀውስሆልድ ማከፋፈያ ላይ እና ምን አይነት መኪና ልግዛ? ለማከፋፈያ ኤሌክትሪክ ግዛ ካገኘ። እዚሁ ከተማ ውስጥ ከመጋዘን ቢሮ፣ ከቢሮ ወደ ሰው ቤት የምታደርስ ከሆነ ኤሌክትሪኮቹን ብትገዛ ያዋጣሃል በደንብ ለቀላል ስራ ይሆናሉ። ዲዛይር 3 ፒስተን አባብ 2004 እንዴት ነው? ጉልበት ከ4 ፒስተን ይቀንሳል። ራሳቸው ጉልበት አለው ብሎ የሚያስቀምጡልህ በራሱ ይቀንሳል። ፊዚካሊ ስትነዳው በደንብ ጉልበቱ ይቀንሳል። ከ4 ፒስተኑ አንጻር አነስ ያለ ነው፣ ግን ትራንስሚሽናቸው ሲቪቲ ስለሆነ ቢያንስ ትንሽ ሻለ ያለ ነው። ጄቶር ዳሽንግ ለመዘነጫ ይሆናል። ኒሳን ካሽካር ምን ትለኛለህ? አሁን እንደነዚህ ኒሳን ካሽካ አይነት መኪና ላይ ብዙ ሰዎች ዋጋውን እያያችሁ ነው የምጠይቁኝና አንዳንዴ መኪናው ግሬስ ቆንጆ ሆኖ ዋጋቸው አነስ ሲል ዲቴል ስትገቡ ቴክኒካል ችግር እንዳለባቸው ገራጅ እንደሚያመላልሱ ይታወቃል። ግን ገራጅ እያመላለሰም ቢሆን መኪናው ማገልገል ይችላል። በተለይ እናንተ እንቅስቃሴ ጉዟችሁ ይወስናል። ዴይሊ እንቅስቃሴያችሁ ብዙ የሚሆን ከሆነ ብዙ ቦታ የምትንቀሳቀሱ ከሆነ የማያስቸግር የማይበጠብጥ ኦልድም ቢሆን መኪና ብትገዙ ይሻላችኋል። የእናንተ እንቅስቃሴ ግን የተገደበ አነስ ያለ ጉዞ የምታደርጉ ከሆነ እነዚህ መኪናዎች ስፔራቸው ይወደድባቸዋል እንጂ ብትገዙና ብትጠቀሟቸው ማገልገል ይችላሉ። ያን ኮንሲደር አድርጉ። ዋጋቸው የሚቀንሱ ግን አብዛኛዎቹ ችግር ስላለባቸው ነው። ገራጅ ስትሄድ በደንብ ነው የሚፈትሽ። በደንብ ለቀላል ዕቃ ብዙ ብር ያስወጣል። ቤልታ 2006 እንዴት ነው ልግዛው? ንጹህ ነገር የምታገኝ አይመስለኝም። ካገኘ መሞከር ትችላለህ። መኪናው እንደ አጠቃላይ ጥሩ የሚባል አይደለም። ኤሌክትሪክ መኪና መጠገን አዲስ አበባ ውስጥ አለ፣ ብዙ አቅርቦት አለ። መኪናው እስካለ ችግር እስካለ ድረስ ይለማመድበታል አለ። መጠገኛ ቤቶችም 2-3 ዓመት በደንብ የሰሩ ቤቶች አሉ፣ በደንብ እየሰሩ ነው። ስለ ቴሪዮዝ ለራይድ ይሆናል ወይስ ያስቸግራል? ያስቸግራል። ዲፎርድ ሻርፕ 2011 መኪና አሪፍ ነው፣ ችግር የለባቸውም። ኮሮላ 2010 ማኑዋል 1.8 አልገባኝም። 1.8 ሚሊዮን ብር ነው። 1.8 ሊትር የኢንጂን ሳይዝ ነው። 3ZZ ምናምን ኢንጂን ልትገዛ ምንድን ነው 1.8 ምንድን ነው? ኢንጂን ሳይዝ ከሆነ ምንም በቃ ፊውል ኮንሰምፕሽኑ ከ1.3 አንጻር በደንብ ከፍ ያለ ነው። ለመጠቀም ግን አትቸገርም። አሁን ላይ ለስራ የሚሆን መኪና ጠቁመኝ። ምን እንደምሰራ ስለማላቅ ልጠቁም አልችልም። ከቢዋይዲ ኢቱ እና ከቶዮታ ራይዝ አይመሳሰሉም። ኮሮላ ምናምን 10 ማኑዋል ከጄቶር ሚሻል ንገረኝ። ጄቶር በራሱ ሃይብሪዱ ካገኘው ጥሩ ነው። ከነዛ ከበሰበሱት ጄቶሮች ጄቶር ሃይብሪዱ ቆንጆ ነው ብዙ ነገሩ። ዲፎርድ ሻርፕ 2011 መኪና አሪፍ ነው። ስለ ቴሪዮስ ለራይድ ይሆናል ወይስ አይሆንም? ያስቸግራል። መኪናዎቹ መለዋወጫቸው ውድ ነው። አብዛኞቹ የደከሙ የበሰበሱ ናቸው። መለዋወጫቸውን በጣም ይወደድብሃል። ጋክ አዮን ዩቲ ልገዛ ብዬ መሞከር ትችላለህ። የሚያስቸግር ነገር የለውም። ጥሩ የሚባል ኤክስፒሪየንስ አላቸው። ሀገራችን ላይ አዲስ ናቸው። ብዙ መኪና የለም። ስፔር ቢያስቸግርህ መልሶ መሸጥ ቢያስፈልግህ ትቸገራለህ። መኪናዎቹ ቁጥራቸው ትንሽ ስለሆነ የአዲስ ኮምፓክት 8 መጥፎ አይደለም። ኮሮላ 7 ልግዛ ግዛ። ዲዛይር 2022 ቱ ቢዋይዲ ዩአናፕ መቀየር ትችላለህ። ቢዋይዲ ኢቱ ቪኤስ አዮኒቲ ቢዋይዲ ኢቱ መልሶ ከመሸጥ ከስፔር ፓርት አንጻር በደንብ ይሻላል። አዮኒቲ በስፔሲፊኬሽን በምቾት በጉልበት ባለው ቴክኖሎጂ የተሻለ ነው፣ በፕራይሱም ጭምር ማለት ነው። ሱዙኪ አልቶ 2010 አያስቸግርም። ሴዳ 2013 አውቶማቲክ ምንም ችግር የለበትም። 1300 ሲሲ ከሆነ በደንብ ያገለግላል። ኢንጂኑ 20Z ከሆነ ሊፋን 530 ለራይድ አማራጭ ካጣ ይሆናል።
ሱዙኪ አልቶ ለራይድ መሆን ይችላል። ነዳጅ ለራይድ ያዋጣል፣ በኤሌክትሪኩ ያዋጣል። ገንዘብ ከሌለ ግን በነዳጁም ቢሆን ስራ ቢያዋጣ ነው እየሰሩ ያሉት። ለራይድ ስራ ጋክ አዮኒቲ መብት ነው። ውሊንግ በፊውል መጥፎ አይደሉም። ሰቨንስተሮቹ ውሊንግ ሆጓንግ ኤስ ምናምን የሚባሉት መጥፎ አይደሉም፣ ግን አልፎ አልፎ ትራንስሚሽን ኢሹ ምናምን ይነሳባቸዋል። አትሬጅ ኦር ኮሮላ ለስራ አትሬጅ ይሳላል። የቅርብ ጊዜ አቶስ 2001 ኢሮፕ ማኑዋል መጥፎ አይደለም። አስፈትሸ ንጹህ ከሆነ መግዛት ትችላለህ። ኮሮላ 2015 ችግሩን ንገረኝ። ምንም አይነት ችግር የለበትም። መልሳ አትሸጠውም። ነዳጅ ትንሽ ኮንሱም ያደርጋል። ሌላ ችግር የለበትም። መኪና በደንብ ያገለግላል። ኤሌክትሪክ ሚኒባስ ልገዛ ፈልጌ ነበርና ምን አይነት ልግዛ? ውሊንጎቹ በደንብ ተለምደዋል። ቁጥራቸውን ብዙ ነው። ከስፔር አንጻር ላትቸገር ትችላለህ ተብሎ ይታሰባል። ኒሳን ሳኒ 1989 ሞዴል ይሸጥ ወይ አላውቅም። ካላስቸገረ ንዳው። አቶዝ ደከም ያሉ መኪና ናቸው፣ ግን ያለበትን ይዞታ አይተህ መሞከር ትችላለህ። መኪናዎቹ ግን ደከም ያሉ ናቸው እንዳጠቃላይ። ኢቱና ሴጉል ኢቱ ይሻላል። ሌኦፓርድና ሲላዮን የተመቸን መምረጥ ትችላለህ። እኔ አሁን ግዛ ብትለኝ ሲላዮኑ ነው የምገዛው። ሲላዮኖቹ ፕራይሳቸው ደህና የሚባል ነው። አሁን ካሉት ከቢዋይዲ መኪናዎች ውስጥ ፌር በሆነ ፕራይስ ይሰጥ ያለ ሲላዮን 06 ነው። ብዙ ቦታ አለ፣ ኮምፒቲሽን አለው፣ ዋጋቸው አንጻራዊ ፌር ነው። ሌኦፓርድ 3 እዛው ሀገሩ ላይ ሲገዛ ከሲላዮን 06 በታች ነው ፕራይሱ። አሁን እዚህ የሚሸጥበት ዋጋ የጨመረው መኪናው እዛ ቻይና ላይ ትንሽ እጥረት ስላለና ማምጣት ስለማይችሉ ነው እንጂ በቀረጥም በምንም የሲላዮን 06 ነው። ኦሪጂናል ፕራይሱም ሲላዮን 06 ነው ከፍ ያለ። ስፋት፣ ምቾት፣ ድራይቪንግ ሬንጅ ሲላዮን 06 ነው ከፍ ያለ። ኮሮላ 7 ልገዛ ነበር፣ ግዛ። ያሪስ በኢሮፕ ለራይድ 7 መሞከር ትችላለህ ንጹህ ነገር ካገኘ። አባዱላ አሁን ልግዛ ልቆይ? ገንዘቡን ይዘኸው ስራውን አዘጋጅተህ ከሆነ ነገ ጠዋት ግዛ። ሚትሱቢሺ ፒክአፕ ብዙ ጥሩ የሚያስብል ነገር የለውም። መኪናዎቹ ያስቸግሩሃል፣ ግን በጥንቃቄ ከተያዘ ማገልገል ይችላል። አባዱላ አሁን ልግዛ ልቆይ? አላውቅም። ቪትስ 2001 ቤስ ኮምፓክት 2010 ነው። ቪትሱን ነው መርጠው። ዶልፊን 6 አሪፍ ናቸው። አስፈትሸ ብቻ ግዛ። ቼሪ ኪውኪው ያስቸግራል፣ ደከም ያለ መኪና። ግራንድ አይቴል ራይድ መሆን ይችላል። ሱዙኪ ሊያና ፊውል ኮንሰምፕሽናቸው ከፍ ይላል፣ መለወጫም ትቸገራል፣ እንደ ልብ አታገኝም። ንጹህ ነገር ካገኘ ማገልገል ይችላል። ሌኦፓርድ 8 ጋስ ፔር ኪሎ ሜትር ብዙ አይሄድም፣ 7-8 በላይ አይሄድም። ጉልበቱ ትልቅ ስለሆነ በጣም ቢበዛ 8 ነው የሚሄደው በሊትር። ሃይብሪድ ስለሆነ እንደ ቪትስ 10 ምናምን እንዲሄድ አትጠብቀው። 5.8 ፎር ቢዋይዲ ሺም ፕላስ የዚት ጉድ ፕራይስ በባንክ አላቅም። ይህን ጥሩ መጥፎም ማለትም አልችልም። ሰዎች የመኪና ዋጋ ሲጠየቁ በካሽ የሚሸጠው 5 ሚሊዮን ሆኖ 300,000 500,000 ዋጋ የሚጨምሩባችሁ ባንኩ ሳይከፍል 1 ወርም ከዛ በላይም ሊቆይ ይችላል። ለዛ እስከዛሬ ወር ኢትዮጵያ ውስጥ ያለ ህግ በአንድ ጀንበር ተቀይሮ ካደረ ብዙ ነገር ያመልጣቸዋል። ያን ስለሚያስቡ ነው ዋጋ በጣም የተጋነነ የሚሰጧችሁ። እኔ ፌር ነው ፌር አይደለም ለማለት ይቸግረኛል። አንተ አማራጭ ካለ ግን በካሽ ብትገዛው ጥሩ ነው። ተበድረህም ምንም ከጓደኞች ባረገ በካሽ ግዛና ከባንክ ተቀበል። ካሪና አሪፍ ነው። ሱዙኪ ሊያና መጥፎ አይደለም። ሃይንዳይ ቬሎስተር ይሄም መጥፎ አይደለም። ኢቱ 20,000 ኪሎ ሜትር የተነዳ 4.7። ለምን እንደዚህ በዚህ ዋጋ የምትገዛው? አዲሱ ስንት ነው? ይሄን በ4.7 የምትገዛው? አዲሶቹ 4,600,000 ነው የሚሸጡት። ብራዘር እንዳይበሉ። ሊፋን 5 ያለ ራይድ ያስቸግራል። ፔጆት 2006 ቬስ ክሬታ በብዙ ርቀት የተሻለ ነው። ምንም ያስቸግር ነገር የለውም። በተለይ 22 እና ከዛ በላይ ከሆኑ ፐርፌክት ናቸው። ሱዙኪ ኢኮ መሞከር ትችላለህ፣ አያስቸግርህም መኪናው። ላንድ ክሩዘር 3L ሞተር 1994 ምንም ችግር የለበትም። ዋጋውን ግን መረጃ የለኝም። 002024 ግሎሪ ስንት ገባ አላቅም። ሊፋን 5 ያለ ራይድ ያስቸግርሃል። ኮሮላ 2018 ለመጠቀም ችግር የለበትም። 2026 ሺም ፕላስ መች መግባት ይጀምራል? 1 ወር 2 ወር በኋላ በደንብ ይገባሉ። ጄቶር አሪፍ ነው ለመጠቀም፣ አሪፍ አይደለም። በሃይብሪዱ ከሆነ አያስቸግርህም። ዶልፊን 6 አሪፍ ነው ግዛ። ኒሳን ካሽካ 2017 2 ሚሊዮን ያዋጣል ለመጠቀሚያ። ለሪሴል የለውም። ዋጋው የቀነሰው ገዢ ስላጣ ነው እንጂ ቪትስ ከ2 ሚሊዮን በላይ የተሸጠ ይሄን የሚያክል ቆንጆዬ መኪና በ2 ሚሊዮን ያዋጣኛል ወይ? አንተ ነህ የምታውቀው። ቴሪዮዝ ብዙ ጥሩ የሚያስብል ነገር አይደለም። አቶዝ አሪፍ ነው። ምንድነው ችግሩ? መኪናዎቹ ደከም ያሉ ናቸው። ብዙ ሰው ተቀያይሮባቸዋል። ንጹህ ነገር አታገኝም። ካገኘህ ማገልገል ይችላል። ሱዙኪ ዲዛይር ዋጋ መረጃ የለኝም። 5 ሚሊዮን አካባቢ ደርሷል። ግን አዲሱ ሃይንዳይ ቱክሰን IX35 2014 ለመጠቀም አትቸገርም።
ነዳጅ ኮንሰምሽኑ ከፍ ይላል፣ መለሰ መሸጥ ያዝ ያደርጋል። ኮሮላ 2006 ያዋጣል። ዋጋ መረጃ የለኝም። ፊያት 2005 ለራይድ አላቃቸውም። የ2005 ፊያት የትኛዎቹ መኪኖች እንደሆኑ አላቅም። እውነት ለመናገር 2007 ሞዴል ኮሮላ አለኝ፣ ምንም ምን ከሌለበትም ስንት ያወጣል አላቅም። ጂሲኤስ 7 ሪሴል ቫሊዩ አብረን እናያለን። መኪናዎቹ አዲስ ስለሆኑ ጥሩ ይሆናል መጥፎ ይሆናል ልልህ አልችልም። ሪሴል ቫሊዩ ከመኪናዎቹ ቁጥር በጣም ሪሌትድ ነው። መኪናው ኮመን ሆኖ አመት 2 ዓመት ነርተው መልሰ መሸጥ ብፈልግ ማርኬት ላይ ኮመን ላይ ያለ መኪና ከሆነ አዲሱን መግዛት አፎርድ የማያደርግ ሰው ዩዝዱን ቢሆን ሊገዛ ይችላል። ዝም ብሎ በባዶ ሜዳ ሪሴሉ እንዴት ነው ምንም ልልህ አልችልም። መኪናው ባያስቸግርም ሪሴሉ የወረደ ሊሆን ይችላል። አቫታር ህዋዊ ቆንጆ ናቸው። ቪታራ ለራይድ ልሞክር እንዴ? የትኛውን ቪታራ ለራይድ ያዋጣል የሚል እምነት የለኝም። ነዳጅ ይበላሉ። ሊዮፓርድ 7 ኢቪ 755 ኪሎ ሜትር ስንት ነው? ገና ነው፣ ማርኬት ላይ አልወጣም፣ ኤክስፖርትም አልጀመረም። ፕላትስ 2005 ቆንጆ ነው። ታኮማ ከነዳጅ ውጭ ምንም ችግር የለበትም። ሲኤችአር በጣም ቆንጆ መኪና ነው። ጄቶር 26 ቲቱ 11 ሚሊዮን አካባቢ ነው። ቆንጆ ነው መኪናው። ማኑዋል ያሪስ ሲዳን የሞይንኮ 2015 ወይስ ኮሮላ 7 ማኑዋል? ያሪስ ሲዳኑ ብትገዛው ችግር የለውም። የሞይንኮ ከሆነ እርግጠኝነት ኢንጂናቸው ቱኤንዜድ ነው የሚሆነው። ቱኤንዜድ ኢንጂን ከሆነ ተመሳሳይ ኢንጂን ነው። ሞዴል ይሩ ቀረብ ማለቱ ይጠቅማል። 2015 ሼቭሮሌት አቬዮ መጥፎ አይደለም። 2RZ ኦር 1RZ እነዚህ ላይ ብዙ መረጃ የለኝም እውነት ለመናገር። የቤንዚን ሞተር ያላቸው እንትኖች ናቸው። ብዙ መረጃ የለኝም። አይካር ጥሩ የሚያስብል ነገር የለውም። የከዚህ በፊቶቹ ያስቸግራሉ በደንብ። ኮሮላ 1994 ሊሚትድ ስንት ልግዛ? ዋጋ መረጃ የለኝም። መኪናዎቹ ግን ያገለግሉሃል። አቶ 98 ለመንቀሳቀሻ በጣም ጥሩ የሚባል አይደለም። አማራጭ ካጣህ መሞከር ትችላለህ። 2.7 ቱቲአር ኦር ቱኬዲ። ቱቲአር እና ቱኬዲ የትኛዎቹ መኪና ላይ ነው የምታገኘው? ሚኒባሶቹ ላይ ከሆነ ቱቲአሩን እንዳትሞክረው። ነዳጅ በደንብ ኮንሱም ያደርጋል፣ መልሰህ ማሸጠው። ፒካፖቹ ላይ ቢሆንም ቱኬዲ ይሻላል። ቱኬዲ 3.0 ሊትር የቱርቦ ዲዝል ኢንጂን ነው። 2.7 ቱቲአር የምትለው ደግሞ ፔትሮል ኢንጂን ነው። አልቶ 2004 ምንም ችግር የለበትም። ንጹህ ካገኘህ በደንብ ያገለግላል። ለራይድ በባንክ ምን መኪና ትመክረኛለህ? ምንም አልመክርህም። አንተ ባለህ በጀት ልታገኝ የምትችለውን ንገረኝና ጥሩ ከሆነ ጥሩ ነው እልሃለሁ። ራይድ ገና ልትጀምሩ ብላችሁ ባንክ ኔጌቲቭ ገብታችሁ የምትጀምሩ ሰዎች በደንብ ብታዩ ይሻላችኋል። ልትቸገሩ ትችላላችሁ በኋላ። ረሻ 22 ችግር የለውም። ቴሪዮዝ ለራይድ ያዋጣል አያዋጣህም? ቢአይዲሲ ላይን 055 ልገዛ ነው ምን ትመክረኛለህ? መኪናው ምንም ችግር የለበትም፣ ቆንጆ ነው፣ ግዛው። 3.2 ሚሊዮን ምን አሪፍ መኪና ያገኛለሁ ለትርፍ አላቅም። ብራዘር ስታሪክ ለህዝብ ትራንስፖርት ይሆናል አይሆንም? መዘነጫ ነው። መለዋጫ ቢፈልግ በጣም ውድ ነው። ሜንቴን አድርገው ወደ መንገድ መመለስ ይከብዳል። ቶዮታ ኪንግ ካፕ 2007 መኪናው ቆንጆ ነው። ዋጋ ላይ ምንም መረጃ የለኝም። ውሊንግ ልግዛው አሪፍ ነው፣ መሞከር ትችላለህ፣ ያገለግለዋል። ግን ውሊንግ በምትገዛበት ዋጋ የሱ አይነት መኪናዎች ብዙ አማራጮች አሉ። አቫንዛ ምናምን ብታገኝ ፐርፌክት ነው። ኮምፓክት 2010 ለራይድ ሞተር ያልፈታ ያልተነካካ ካገኘ መሆን ይችላል። ኮሮላ 2005 ወይስ የአሪስ 4 ፒስተን 1300 ሲሲ 2012? እኔ አሪሱን እመርጣለሁ ከፍ ማለቱን። ኮሮላው ግን ምንም አይተንከን የለበትም፣ በደንብ ያገለግላል።